ስለቆየንባችሁ በጣም ይቅርታ እየጠየቅን አሁን ፕሮግራማችንን እንጀምራለን። ዛሬ ማን ልደት ነው? የሙሴ ሰለሞን ልደት ነው። ለሙሴ ሰለሞን አጨብጭቡለት። ዛሬ የሙሴ ሰለሞን ልደት ነው። ስንት ዓመቱ ይመስላችኋል? እሺ ገምቱ። 8 24 ተመልሷል። 24 ዓመቱ ነው ሙሴ ሰለሞን። አጨብጭቡለት። ሙሴ ከመድረክ ተነስና መስግናቸው። ሙሴ ተነስና መስግናቸው። ይኸው እሱ ነው ሙሴ። ታውቁታላችሁ? ሙሴ 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 እሺ ሙሴ ሰለሞን ልደቱን እዚህ ሊያከብር ከእናንተ ጋር የመጣው በጣም ስለሚወዳችሁ ስለሚያከብራችሁ፣ ዲቦራ ደግሞ የእናንተ ቤት ነው፣ ሁላችሁንም ይወዳል። አባቢም፣ ቤኪም፣ ሶራቲም ሁሉም ዲቦራን ትወዳችኋል። ዲቦራ የታለች? ዲቦራ አንተ ዲቦራ ነህ? እሺ ዲቦራ በቃ ለዲቦራ ጨብጭበንላታል። አሁን ዛሬ ሙሴ ሰለሞን ከእናንተ ጋር ደስ ብሎት ምግብ ይበላል፣ ልደቱን ያከብራል። እናንተም ለልደቱ ጥሩ ምኞት ትመኙለታላችሁ። ከዛ ደግሞ ቲክቶክ ላይ ታዋቂ ትሆናላችሁ። እሺ ከሙሴ ውጪ ለሙሴ ልደት ጓደኛው አብሮት መጥቷል። አዶናይ ለአዶናይ እስኪ ጨብጨብ አድርጉለት። ለአዶናይ አዶናይ ከወደዳችሁ ተነስታችሁ አጨብጭቡ። እሺ ከዛ ኃይለ አማሃ ታውቁታላችሁ። ምናልባት እናንተ ብዙ ላታውቁት ለትልልቅ ሰዎች ነው የሚሰራው ኮንተንቱ። ለኃይለ አጨብጭቡለት። ጀት የሚወድ ካለ ስለ ጀት ነው በብዛት የሚሰራው። ሌላ እንግዲህ ቲክቶክ ላይ ሁሌ ፕሮግራም ሲኖር የማይቀረው ተክሉ፣ ለተክሉ ማጨብጨቡለት። ሌላው ከኋላ ሆኖ በደንብ ቲክቶክ ላይ በደንብ የሚንቀሳቀሱት ጆኒና ቅዱስ የብዙ ሰዎች ማናጀሮች ወደ መድረክ እሺ አሁን ፕሮግራማችንን እንጀምራለን። መጀመሪያ ባለ ልደቱን መድረክ ላይ እንጋብዝና ስለ ተሰማው ደስታ ዛሬ እዚህ በመገኘቱ ስላለው ነገር ተነስቶ ሙሴ ሰለሞን ባለ ልደቱ ያወራልናል። ስለዚህ መድረኩን ለሙሴ ሰለሞን አጨብጭቡለት። ሙሴ ሰለሞን አሁን ወዳችሁ ደግሞ ሞታለች እንመጣለን በደንብ በጣም ደስተኛ ነኝ እንደዚህ በመካሄዱ በእውነት እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እንመጣለን ደግሞ ሳሚ ብሏችኋል። ከዚህ በኋላ ፌመስ ትሆናላችሁ እና ቴንኪው ሶ ማች አመሰግናለን። እዚህ ጋር ዛሬ ሁላችንን የሚያገናኘን ልደት ነው። በዚህ አጋጣሚ ለሚቀጥለውም ሌሎች ቲክቶከሮችም አዶናይም ልደቱ ሲደርስ እንዲመጣ ቃል ግባ በሉት። ቃል ግባ በሉት። ቃል ግባ በሉት። መጣለው ብሏል። መጣለው ካለማ ጨብጭቡለት። ልደቱን እኮ እናንተ ጋር ላይ ቀብር ነው። እሺ አሁን የዲቦራ ስራ አስኪያጅ ምክትል ልበልሽ ወይስ ምን ልበል?
ዋና ስራ አስኪያጅ ቤኪን እጋብዛለሁ። ቤኪ ደግሞ ስለ ዲቦራ ለኢንፍሉዌንሰሮችም ለሌሎች እናንተንም አሁን በሚዲያ ለሚያዩ በሙሉ ስለ ዲቦራ፣ ስለ እናንተ፣ ስለ ፍቅሩ እዚህ ስለደረሳችሁበት መንገድ እንዴት ህዝቡ እንደሚወዳችሁ ፍቅሯን የምትገልጽበት ትልቅ መድረክ ነው። አንድ ጊዜ ለቤኪ ለዋናው ስራ አስኪያጅ ሞቅ አድርጉላት። እንዴት ናችሁ? ደህና አደራችሁ? እንኳን ደህና መጣችሁ እና በጣም ነው የምናመሰግናችሁ ዛሬ ስለመጣችሁ። ተቋርጧል አይደል? ስለዚህ እንዴ ላውራ ጮክ። እሺ እንደምን አደራችሁ ልጆቻችን? ያው ዛሬ ለፋውንዴሽናችንም ለልጆቻችንም በጣም ትልቅ ቀን ነው። ሁላችንም የምናውቃቸው የምንወዳቸው ኢንፍሉዌንሰሮች እዚህ ፋውንዴሽን ተገኝተው ስለ ዲቦራ ፋውንዴሽን፣ ስለ አእምሮ እድገት ውስንነት፣ ስለ ዳውን ሲንድሮምም አድቮኬሲም ሰውንም ማህበረሰቡንም ለማሳወቅ ነው እዚህ የተገኙት። የሙሴ ሰለሞን ደግሞ በጣም የምናከብረው የኢትዮጵያ እንቁ ልጅ ልደቱም ነው። እዚህ ማክበር መወሰኑ ማለት ልደት መከበር ብቻ አይደለም። እነዚህ ልጆች እናያቸዋለን አሉ። እነሱም ህይወት ይገባቸዋል፣ ደስታ ይገባቸዋል፣ ጥሩ ህይወት ይገባቸዋል ብሎ በማመን ነው እዚህ ሊያከብር የመጣው። ስለዚህ ለሙሴ ሰለሞን ከእንደገና እንድታጨበጭቡ። ያው ዲቦራ ፋውንዴሽን ማለት በ2019 የተቋቋመ የነን ፕሮፊት ኦርጋናይዜሽን ነው። ዲቦራ ፋውንዴሽን የሚሰራው ጤና፣ ትምህርትና ፖሊሲ አድቮኬሲ ላይ ነው። አሁን የምንገኘው ዲቦራ ቪሌጅ ይባላል። ሆሊስቲክ ሴንተር እና ሴንተር ኦፍ ኤክሰለንስ ኢን አፍሪካ የሚሆን የታቀደ ትልቅ ኢኒሺዬቲቭን የያዘ ቢሮ ነው። መስሪያ ቤትም ነው፣ ግቢም ነው እና የእኛ ልጆች መማር ይችላሉ። ጤናቸው ከተጠበቀላቸው ሰልጥነው ወደ ስራ መግባት ይችላሉ። ሙሉ ኢንድ ጎሉ የፋውንዴሽኑ ህይወታቸውን ቀለል ብሎላቸው እንዲኖሩ እና ማህበረሰቡን ደግሞ ግንዛቤ ኖሮት በማገዝ ባለበት በኩል እንዲያግዛቸው ነው። ያው ዛሬ ለእኛ በጣም ትልቅ ቀን ነው። አዶናይንም፣ ሙሴንም፣ ሀይላብንም፣ ተክሉንም፣ ቲንም ሁላችሁንም በጣም ነው የምናመሰግናችሁ። ሙሴ ሃፒ በርዝዴይ፣ እንኳን ተወለድ። ፈዲላ ቢያ ሁላችንም አጨብጭቡላት። አልመጣም ብላ መጣች። ሰርፕራይዝ ያደረገችን ስለመጣች ደስ ብሎናል። ሰርፕራይዙን ወደነዋል። አልመጣም ብለሽ እሺ አሁን ሁለተኛ እድሉን የመድረኩን መዝጊያው ነው ለአባቢ የሚሰጠው። ለአባት መጨረሻ ነው። አዶናይ ማዳ ለአዶናይ እስኪ ና ወደ መድረክ። ያገሬ ልጅ ይኸው ዛሬ ለሙሴ ልደት ተገኝተናል አብረን እንድናከብር። እውነት መጀመሪያ ሳገኛቸው እዛ ጋር የተለየ ፍቅር ነው የተሰማኝ። አንተ በተለይ እወዳለሁ በጣም እኔ እወዳለሁ። እኔ በጣም እወዳለሁ። እንደውም እሱ ና ወደዚህ አንዴ ና ወደዚህ ና። በጣም ቲክቶከር መሆን ትፈልጋለህ? አዎ ዳርጌ ቲክቶከር ትፈልጋለህ? ይኸው ቤት እሱ ቲክቶክ አስጀምረዋለሁ። ፍቃድ አለ አለው እናሳድገዋለን። ፍቃድ አለ። ኧረ ይኸው ቲክቶክ ኃይለኛ ቲክቶከር ልትሆን ነው። እኔ በጣም ነው የምወደው። ይኸው ቲክቶክ በኃይለኛው መቀጠል ይፈልጋል። ስለዚህ ከኔ ጋር አብሮ ይሰራል ማለት ነው። አዎ ችግር የለውም። አይቼዋለሁ ቪዲዮውን። ስለዚህ ዛሬ ስለመጣን ደስ ብሎናል። የሙሴ ልደት ነው ዛሬ። እስኪ ሁላችሁም ሃፒ በርዝዴይ ለሙሴ። በጣም ሙት አረ ጎበዝ ነህ ናቴ በጣም ሙት። እሺ አገሬ እባክህ ነው ሰላም 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 ሰላም
ለሙሴ አጨብጭቡለት። እንኳን ተወለድክ በሉት። እሺ አሁን ኬክ ፕሮግራም አለን፣ የጉብኝት ፕሮግራም አለን፣ የፎቶ ፕሮግራም አለን፣ የዳንስ ፕሮግራም አለን። ተዘጋጅታችኋል? ከነ አዶናይ ጋር ከነ ሙሴ ጋር ትደንሳላችሁ? ድረኩን ለኃይላብ አማሃ ሰጣለሁ። ሁላችሁም ለኃይላብ ሞቅ አድርጉልኝ። የቲክቶከሮች ቤታ ይባላል። እንዴት ናችሁ? ደህና ናችሁ? ደህና እግዚአብሔር ይመስገን ይባላል አይደል? በጣም ደስ ብሎኛል ስለመጣሁ ስላገኘኋችሁ ደስ ብሎኛል። ሁላችሁ ከዚህ በኋላም ደግሞ እንመጣለን በደንብ። እሺ ማነው ዝግጁ የሆነው ልደት ለማክበር? ልደት ለማክበር በደንብ የማን ልደት ነው የሚከበረው? የሙሴ ልደት። ሙሴ እንኳን ተወለደ። የሚገርም ስራ ነው ይሄ። ለሰዎችም አርአያ የሚሆን ስራ ነው። ለሌሎችም ቲክቶከሮች ለእኛም ማለት ነው አርአያ የሚሆን ስራ ነው። እናመሰግናለን ስላመጣችሁ። በርቱ። ሙሴ ሰለሞን 24 ዓመቱ ነው ብያችኋል አይደለ? 24 ስለዚህ በ24 ዓመት ጉዞ ውስጥ ዛሬ ዲቦራ ስላከበረ ደስታውን ተጋርተናል። ሁሉንም ነገር ደግሞ ደስ በሚል መልኩ የሚቀጥለው ዓመት እንዲያገናኘን ከኛ ጋር በጸሎት በደስታ ልደቱን በድጋሚ መልካም ምኞታችንን እናስተላልፍለታለን። ሃፒ በርዝዴይ እንኳን ተወለድክ በሉት። ናችሁ? ደህና ናችሁ? እረፍት እንዴት ነው? እረፍት ቆንጆ ነው። በጣም ናፍቃችሁን ነበረ። ወንድማችን ሙሴ ሰለሞን እንኳን ተወለድ። እዚህ መጥተህ ዲቦራ ፋውንዴሽን ውስጥ ከነዚህ ንጹህ ነፍሶች ከነዚህ በጣም ደስ የሚሉ ጊዜ አብረን ባሳለፍክ ቁጥር ልጆቹ በጣም ጣፋጭ ናቸው። ከሌሎች ልጆች ህፃናት በተሻለ ፍቅር መስጠት የሚችሉ ራሳቸው ፍቅር ከሆኑ ልጆች ጋር ልደትህን ለማክበር ስለመጣህ በጣም ደስ ብሎናል። ዲቦራ ፋውንዴሽን በጣም በርካታ ዘርፎች ላይ እየሰራ ያለ በርካታ የተደበቁ ህፃናትን ከጓዳ እያወጣ ያለ በርካታ የእናቶችን እንባ እያበሰ ያለ ትልቅ ፋውንዴሽን ነው። እንግዲህ በምስራቅ አፍሪካ ያለ አይ ቲንክ በአፍሪካም እንደዚህ አይነት ትልቅ እንደዚህ የዳውን ሲንድሮም ላይ ትኩረት አድርጎ የሚሰራ ያለ አይመስለኝም። በርካታ ስራዎች እየተሰራ ነው። መታችሁ ደግሞ እናንተ እንደዚህ አይታችሁ ይሄንን ከልደቱን ባሻገር በጣም ብዙ እናቶች አሉ ቤት ውስጥ የቀሩ እነዚህ ልጆች በረከት እንደሆኑ የማያውቁ እነዚህ ልጆች የመጥፎ ዕድል የሚመስሏቸው በጣም ብዙ እናቶች አሉ። ለእነዚህ እናቶች አይ እነዚህ ልጆች በረከት ናቸው፣ እነዚህ ልጆች እድል ናቸው፣ እነዚህ ልጆች ፍቅር ናቸው፣ እነዚህ ልጆች ፈጣሪ መርጦን የሚሰጠን ናቸው። ዳውን ሲንድሮም ማለት ቤት ውስጥ መደበቂያ አይደለም የሚለውን ለማሳየት ልደትን ለማክበር እዚህ በመምጣት በጣም ደስ ብሎናል። 24 ዓመት ነው። ከዚህ በፊት እንደዚህ ገምቼ አላውቅም። እንግዲህ ደስ የሚለው የኢትዮጵያ ወጣቶች ከእድሜያቸው ቀድሞ እየበሰሉ መሆናቸው የኢትዮጵያ ወጣቶች እንግዲህ አደራ መሸከም ኃላፊነት መሸከም የሚችሉ መሆናቸው ከዚህ በፊት 24 ዓመት በጣም ያንግ ነው። ብዙ እንደዚህ አይነት ማቹሪቲ አይጠበቅም ነበረ እና እንኳን ተወለድክ። በጣም ብዙ ረጅም ዓመት እንድትኖር እንመኝልሃለን። ጓደኞቹም ሌሎች የሶሻል ሚዲያ ኢንፍሉዌንሰሮችም እየመጣችሁ እነዚህ ልጆች ወንድም እንዳላቸው፣ ቤተሰብ እንዳላቸው፣ ወገን እንዳላቸው፣ አይዞባይ እንዳላቸው እየመጣችሁ ጊዜ በማሳለፍ በጣም ቀላል ነገር ነው። በጣም ብዙ ሰዓት አይደለም። እንግዲህ አይ ቲንክ 5 ሰዓት ተኩል ነው የተጀመረው። እስካሁን 30 ደቂቃ 40 ደቂቃ ነው የቆየ ነው። ግን አብሮነታችን ለእነሱ ትልቅ ዋጋ አለውና እኛ ኢትዮጵያውያን ደግሞ በጋራ ነው ብዙ ነገርን የምናልፈው። በጣም የሚወደዱ ልጆች ናቸው። በጣም ነው እሺ የምንወዳችሁ። በጣም እንወዳችኋለን። እሺ እኔ በጣም እወድሃለሁ። እሺ ቴንክ ዩ በጣም አባቢ ለአንተ መድረኩን ልስጥ። እንደምን አረፈዳችሁ። ሙሴ እንኳን ለ24ኛው አበቃ። እንኳን ደስ አለ። እንኳን በእነዚህ ህፃናት ፊት እና ከነሱ ጋር ለማክበር እድሉን አገኘ ማለት እፈልጋለሁ። ዛሬ በጣም ደስ ብሎኛል።
እናንተ የሀገር ባለውለታዎች ሀገርን ወክላችሁ ለዓለም የምታስታውቁ ሀገርን ወክላችሁ ሁል ጊዜ ፊት ለፊት የምትቆሙ ለሀገራችሁ ትልቅ አስተዋጽኦ የምታደርጉ የሚዲያ ወጣት ልጆች ናችሁ። ይሄ ትልቅ ነገር ነው። እናንተ በደፈናው በፊትም ሆናችኋል። ከአሁን በኋላ የዲቦራ አባላት ናችሁ። ጥሪ አያስፈልጋችሁም፣ ቀጠሮ አያስፈልጋችሁም፣ ምንም ነገር አያስፈልጋችሁም። ሁልጊዜ ከዲቦራ ጋር ትቆማላችሁ። እነዚህ ፍቅራቸውን ላካሳያችሁ ህፃናት ጋር ሁልጊዜ አብራችሁ ትሆናላችሁ። እንግዲህ እዚህ ዛሬ ያየናቸው ትንሽ ናቸው። ትምህርት ያለ ጊዜ ቢሆን ኖረው ወደ 350 ልጆች እዚህ ይኖራሉ። ሁሉም ከሰበሰብናቸው ማርች ላይ ስንገናኝ ደግሞ ከ10 ሺህ በላይ እናገኛለን። ስለዚህ ሁሉንም የማግኘት የመደገፍ ህብረተሰቡን እንዲደግፋቸው የማድረግ ቤት ውስጥ ተደብቆ እንዳይቀሩ ሊማሩ ሊሻሻሉ ሊሰሩ እንደሚችሉ የማሳወቅ ሀገራዊ ግዴታችንን መወጣት አለብን። ያው ጀምራችኋል። ሙሴ እንኳን ደስ አለ፣ እንኳን እዚህ መጣችሁ። በጣም ደስ ብሎኛል። አመሰግናለሁ። ስለመጣ በጣም ደስ ብሎኛል። ፈርስት ታይም እዚህ ዲቦራ ፋውንዴሽን ከድሮ ጀምሮ ታሪክ ማውጣት ፈልገን ነበረ። በሙሴ አማካኝነት መምጣታችን ደስ ብሎኛል እና ሙሴ እንኳን እዚህ አበቃኝ። ሙሴ ወንድሜ እንኳን ለ24ኛው የልደት በዓል በሰላም አደረሰ። እንግዲህ ቀሪ ዘመንን እግዚአብሔር ይባርክልህ። እንወዳለን። ወዳችኋለሁ። እሺ ሁላችንም እንወዳችኋለን። በእውነት በጣም ደስተኛ ነኝ። ሌላ ቦታ ከማከብር ነው ቀጣይ ዓመት እዚህ ነው ማከብር። በጣም ነው የምወዳችሁ። በጣም ደስ ብሎናል። ደግሞ እንመጣለን። አንድ ቀን እንመጣለን ብለን ተሰብስበን አሁን ላይ ሁላችንም እዚህ ያለነው በሙሉ በጣም ደስተኛ ነን።